አወይ ቃል ኪዳን አወይ ቀለበት ስንቱ ሲያልፍለት ሄርሚ ቀረባት አለ ሙዚቀኛው ማለት ነው። ሄርሚዬ እኔ ፌንት ልብላልሽ የኔ ቆንጆ፣ እኛም እንዳንቺ ድንግጥ ነው ያለው። እንደው በያለንበት ራሱ ፌንት አልሰራንም እንጂ እንዳንቺ እኛ ራሱ የአብርሽ ሁኔታ ሁሉ ነገሩ አስደንግጦናል ማለት ነው። በነገራችን ላይ አብርሽ ቆይ አንድ ነገር እኛንም አወናብደን በዚህ በተወናበደ ፊትህ ተመልካችንም አወናብደህ እሷንም ራስንም ለማወናበድ ለምንድን ነው በዚህ ልክ እየሄድክ ያለው? ሲቀጥል ደግሞ ማለት ነው ሄርሜላን የምታስታውስ ከሆነ ትናንትናውን እንደማስታውሳት ነበረ። ቤተሰቦች ልብ ካላችሁ ማናት አላወቅኳትም እያለ ነበር ሄርሜላን ሩታን ሲጠይቃት የነበረው አይደለ? ዛሬ ግን ሄርሜላን አስታውሷት አወቃትና ሄርሚ ለምን ታለቅሻለሽ ሁሉ እያለ ጸጉሯን እየደባበሰ እያቀፈ ሁሉ ወደ እሷ እየዞረ በእጁ እንደውም ጀርባዋን ጸጉሯን እየደባበሰ ያባብላት ነበረ። ሲቀጥል ደግሞ ማለት ነው ሽምጥጥ አርጓል ካዳትም እናንተ በቃ በእንደዚህ አይነት ሄርሚዬ ምን እናደርግሽ እኛ እህቶችሽ እንግዲህ እንደ አቅማችን እዚህ ሆነ ከጎንሽ ነን። የምክር አገልግሎት እኔ ግን አልፈርድም። እውነት ለመናገር ሄርሚ ስታለቀስ እንደ ሴት አሳዘነች። ከምር አላሻችሁም። እግዚአብሔር ማለት አላደን ማንኛውም ሰው ሲያለቅስ ለቅሶ ለካ ማየት ያስጠላል። በማንኛውም ሰው አሁን እንዲስላችሁ ደግ አደረገች ታልቅስ የእጇን ነው ሩታ ማልቀሳለች ትላላችሁ፣ ግን አስችላችሁም። ማንኛውም ሰው ሲያለቅስ የሆነ አላደል አሳዘነችኝ። እውነት አልዋሻችሁም ማለት ነው ሄርሚ ስታለቅስ እና አብርሽ ዛሬ ጭራሽ ሽምጥጥ አድርጎ ነው የካዳት። በዚህ አይነት ውስጥ ያለውንም ልጅ የኔ አይደለም ሊላት ነው ደግሞ ሙሉ ለሙሉ ረስቷል። የሆነ ነገር ተደርጎበታል ለማለት እኔ ራሷን ተወዛገብኩ። ለምን አትሉኝም? ሄርሜላን ካወቃት ሩታ ከዚህ በፊት ያደረገችበትን ነገር እንደተጣሉ ምናምን ብዙ ነገሮች ብዙ ቪዲዮዎች በጣም የሚያስጠኑ ነገሮች እንዳደረገችው ሁሉ እንደሚያውቅ ደግሞ ዛሬ አክት አድርጓል። ዛሬ ደግሞ እነዛን ሁሉ ነገሮች ከሩታ ጋር ከዚህ በፊት ምንም አይነት ጸብ እንደሌለበት ነው እሱ የሚያውቀው። ዛሬ ግን ሄርሜላ ስታስታውሰው እነዛን ነገሮች ሩታን ሲጠይቃት ነበር እንዴ እንደዚህ አይነት ነገር በማላችን ተፈጥሮ ነበር እንዴ አድርገሽኛል እንዴ እያለ ሩታን ሲጠይቃት ሩታ ደባብሳን ያለፈችው። አየሽ የሚስቱን ነገር እንኳን ማስታወስ አይፈልግም ነው ያለቻት ማለት ነው። መመለስ አልፈለገችም። አብርሽ እነዚህን ሁሉ ረስተ ከሆነ የኋላ ታሪክህን ማለት ነው እንበል ማለት ቪዲዮን እንዳየን ነው የምናወራው ብዬ ነው ምርጦችዬ፣ እንደ ቪዲዮ እናወራ ብዬ ነው። እና እንደዛ ከሆነ ሄርሜላ እንዴት አስታወስካት? ለምሳሌ ትናንትና አላቃትም ማናት ምንድናት ምናምን እያልክ ነበረ። ዛሬ ግን በደንብ አውቃታል። አብርሽዬ ምንድነው አንተ ራስ እየተወዛገበ ፊት ይዘህ መጣ። ተመልካችንም የራስንም የሁሉንም ተመልካች እኮ አወዛገብክ። ለራስ ተወዛግበህ ለምንድነው ተመልካቹን በዚህ ልክ ማወዛገብ? ረስታል ከተባለ ሙሉ ለሙሉ ነው ታሪኩን መርሳት ያለብህ። መሆን ያለበት እንደዛ ነው አይደል? ምርጦችዬ ምንድነው እሱ ሄርሜላን እያስታወሱ በፊት ከሩታ ጋር የነበረውን የጸብ ጊዜያችሁን በእርግጥ እሱን ብትረሳው ጥሩ ነው ለእኔ። እውነት ሆኖ ብትረሳው እውነት አይደለም እንጂ የምር ሆኖ ካልብ እነዛ ነገር ረስተው ለሚስት ብትመለስ ደስ ይለናል። ግን ደግሞ ያልሆነ ነገር ማይመስል ነገር ማለት ነው። ቤተሰቦቼ ሄርሜላን አልረሳትም። ስታለቅስ ለምን ታለቅሻለህ እያልክ አንጀትህን እየበላች ጸጉሯን ጀርባዋን እያደባበስክ አይኗን እያየሃት ነው። በደንብ አድርገህ ሄርሜላን አውቃታል እንበል። የኋላ ግን ከሩታ ጋር የተለያያችሁበትን ነገር መሀላችሁ ላይ የነበረውን ክፍተት የሁሉ ቡጥቡጥ ግጭት ምናምን ግን ረስተኋል። ሄርሜላ ስታስታውስ እንደ አዲስ ሆነ ነው ሩታን ስትጠይቃት የነበረው። ሩታም ደግሞ አለባብሶ እንደማለፍ ነው ያለችው እና በዚህ አጋጣሚ ለዚህ ሁሉ ነገር እውነት ለመናገር ዝም ብለን እንደ ቪዲዮ እንዳየው እናውራ ከተባለ ለዚህ ሁሉ ተጠያቂ ያክስት ልጅና ወንድም ተብየው አያደን። ዛሬ እህት ተጎዳች፣ ፌንት ነቀለች፣ ፌንት በላችም ነቀለችም እንበል። ፌንት ነቀለች፣ ተጎዳች፣ አለቀሰች። ለስንተኛ ጊዜ ነው አብርሽ የካዳት? ለስንተኛ ጊዜ ነው? ቤተሰቦቼ አብረው ሲሆኑ ልል የምትሉ ልጆችም የሄርሜላ ደጋፊዎች አብርሽ ለሶስተኛ ጊዜ ነው ትዝ ካላችሁ ሄርሜላን ካዳት። ያኔም ሩታ እንደዚህ በእጁ አስገብታ አልፈልግሽም በላት ስትለው ዛሬም ብሏታል። ደግሞ ዛሬም እግዚአብሔርን አላት ቃል በቃል ማለት ነው። አልፈልግሽም ነው ያላት። እኔ ናንቺ ምንም አገናኘ ሕፃን ልጅ አይደለሁም። እያንዳንዷን የምናገረውንም የማደርገውንም ነገር አውቃለሁ አለ እኮ። አንተ ነህ ግን የምትናገረው ሲሉት አውቃለሁ ሕፃን ልጅ አይደለሁም አላቸው። በማል ደግሞ ምንም እንደማያውቅ ይሆናል። አቤት ትወና። በማል ደግሞ መልሶ በደንብ አድርጎ ነገሮችን እንደሚያስታውስ በደንብ አድርጎ እንደሚያስተውል እንደማያውቅ ያደርጋል። ሕፃን ልጅ አይደለውም አለ። አየ ወንድም ተብዬው ተመልካቾች እናንተ ናችሁችን ልጅ እንደዚህ አይነት ነገር ውስጥ የከታታችሁት። ሄርሚዬን ቆንጆ እኔ ፌንት ልብላልሽ የኔ ውድ ምን ያደርጋል? ያ ሁሉ የጭፈራ ጋጋታ፣ ያ ሁሉ የሆይን ጋጋታ፣ ያ ሁሉ የቀይ አበባ ጋጋታ
የኔ ውድ ውሃ በለው አደለ? ከሆይ ሆይም ሆያ ሆይም ጥቅም እንደሌለው በዚህ አየሁኝ ማለት ነው። እና ለምን እንዲያልኳችሁ መሰላችሁ? ወንድምየውም ያክስት ልጅም ተወቃሾች ናቸው። እንደገና አሁንም እኮ አብርሽ ተመልሶ እንዲሆኝ ነው ብሎ ቢል እድሉን እንድሰጠው ይገፋፏታል። እኔ እነሱም ብሆን ግን ከእንደዚህ አይነት ህይወት ለአንዴና ለመጨረሻ እህታቸው እንድትወጣ እህቴ ነው ማደርጋት። እየተደጋገመች እች ልጅ እየተጎዳች ነው አደል? ቤተሰቦቼ እች ልጅ እየተጎዳች ነው። ይሄ ልጅ በእጅ አዙር ምን አለ? ወደ ልጁ ጋር መሄድ ቸኮለ። ልዑል ጋር እንሂድ በቃ ሸኟቸው እነሱን ያለው። እንደገና መጨረሻ በጣም የሚያመው በጣም ልብ የሚሰብረው ነገር ምን እንደሆን ታውቃላችሁ? ሄርሜላ ራሷን መቆጣጠር ያቃታት ነገር ሂጂ በቃ እያላት ነበር። ደግሞ ምን አላት? አዎ እህቴ ነሽ አላት። አንቺ እህቴ ነሽ፣ ሩታ ደግሞ የልጄ እናት ሚስቴ እሷ ናት። ከዚህ በኋላ በጣም ነው መወዳት ነው ያለው። አስባችሁታል? እንዴት ለስንተኛ ጊዜ የሄርሜላ ልብና እንደው ቅስሟን ስብርብር አብርሽ እንዳደረገ አስባችሁታል? ለሶስተኛ ጊዜ ነው ለሶስተኛ ባለፈም እንደዚህ አሁንስ እሺ ተደርጎበት ነው እንደዚህ ነው እሺ የተደረገበት ነገር ሲፈታ ወደ ሄርሜላ ሲመለስ ሊቀበሉት ነው። ከዛ ድጋሜም ደግሞ እንደዚህ ሲል አረ ሄርሜላ ከእንደዚህ አይነት ህይወት ውጪ፣ ይቅርብሽ አብርሽ፣ እግዚአብሔርን ውጪ። ለሚስቱ ተይለት በቃ እዛው እንደ ፍጥርጥራቸው ይሁን። የኔ እናት አንቺ የራስሽ ውሃ ጣጭሽ ለአንቺ አዘጋጀልሽ አለ። ይሄንን ሰው ተዩ አይሆንሽም እንዴ? እድሜ ልክሽን ፌንት እየበላሽ እድሜ ልክሽን እያለቀሽ ሄርሜላ፣ እድሜ ልክሽን አብርሽ በተሰራበትም ባልተሰራበትም ቁጥር አልፈልግሽም እያለሽ፣ ዛሬው ደግሞ ከባድ ነው። ጭራሽ እህቴ ነሽ እኮ ነው ያለሽ። አስበሽዋል እንዴት እንደሚያም ለሴት ልጅ ያ ሁሉ ያሳልፋችሁት የፍቅር ጊዜ ያ ሁሉ ስታጣጥሙት የነበረው በወይኑ በአበባው ስንት ነገር ስታደርጊለት ስንት ዋጋ የከፈልሽለት ስንት የተባልሽለት ሰው ዛሬ አንደበቱን አውጥቶ አልፈልግሽም ከህይወታችን ውጭ ሂዱ በቃ ነው ያላቸው። ደግሞ ሸኟቸውም ይላል አብርሽዬ። ምን ነው በእኛም በልጅቷ ላይም ተጫወትክባት፣ እኛ ላይም እኮ ተጫወትክብን። የስራን ይስጥህ። እናንተማ ትወናው ላይ ተክነህበታል እንጂ ሩታ ምንም አድርጋብህ አይደለም። ትወናው ላይ ትክን ብላ ዋን ደግሞ ይሄ ስታንጫጩት የነበረው ለ2 ዓመት የትዳራችሁ ጉዳይ ተመልካች እንዳይነቃባችሁ በእጅ አዙር ደግሞ በዚች መጣችሁ ማለት ነው። ምስኪንና የዋህ ተመልካች አለ። ደግሞ እኮ ነው የሚገርመኝ የሚያስቀኝ ነገር እኛ ጋር መታችሁ ደግሞ እኮ ድራማ ነው እያላችሁ ለእኛ ልትነግሩንና ልታስተምሩ የምትሞክሩ ልጆች በጣም ነው የምታስቁኝ ማለት ነው። እኛ ምንም ይሁን ምንም ቪዲዮን እንዳየን ነው የምናወራው። እንግዲህ እንደቀረበልን ነው የምናወራው። እዛ ላይ ነው እንግዲህ ተሞርኩዘን ሀሳብ አስተያየታችን የምንሰጠው። እናንተም ደግሞ ከቻላችሁ ለእኛ ለማስረዳት ድራማ ነው ትወና ነው ብላችሁ ለእኛ ለማስረዳት ከመምጣት ይልቅ እኛ በሰጠውነው ሀሳብ ላይ ባያችሁትም ቪዲዮ ላይ ሀሳብ ለመስጠት ብትሞክሩ ጥሩ ነው ብዬ ነው እንደኔ ሀሳብ ማስበውና በዚህ አጋጣሚ ሄርሚዬ ለካ አወይ ቃል ኪዳን አወይ ቀለበት ስንቱ ሲያልፍለት ሄርሚ ቀረባት የሚለውን እንግዲህ ሙዚቃ ድሮ ሙዚቃ ነው እንዴት አንጀት እንደሚበላ ሄርሚዬ የኔ እናት ምን እናግዝሽ? መቼም እኛ ከድሮኑ መከርንሽ ዘከርንሽ። ዛሬ ደግሞ ልጁ ጭራሽ ምንም ጤነኛ አይመስልም እኮ ምንም ማለት ነው። በእርግጥ ሩታ እና ኤፊ እኔ አሁን ላይ የሆነ ትክክል ያለ ነገር ያለ አይመስለኝም፣ አይታየኝም። የሆነ አብርሽ ኤፍሬም ሩታ መሀል የሆነ ትክክል የሆነ ነገር አይታየኝም። በነገራችን ላይ ብያችኋለሁ፣ እንዳየነው ነው የምናወራው። ምንም ይሁን ምንም ለእኛ ድራማ ነው ትወና ነው አትበሉም። በእግዚአብሔር ግን እኛ እንዳየነው እናውራ ከተባልን ከፊታቸው ከሁኔታቸው እንደተረዳሁት ከሆነ ምንም ጤናማ ነገር አይታይም። ምንም ጤናማ ነገር አብርሽ በምንም በጤናማ ሁኔታ ተመለሰ ብዬ ለማሰብ እኔ አሁንም ይከብደኛል። ልክ እንደ ትናንቱ ማለት ነውና ሄርሜላ ለ3ኛ ጊዜ ነው ልብሽ የተሰበረው። በእርግጥ ከሩታ በላይ አልተሰበርሽም። አንቺ ማምነሽበት ነው የገባሽው። ደግሞ ባለፈም ትዝ ካለሽ ወደኋላ እንግዲህ ምን ብለሻል መሰለሽ? ላስታውስሽ፣ ብትጎጅስ ስትባይ ያለ ነው በፍቅር ውስጥ አምኜ ነው የምገባበት፣ በፍቅር ውስጥ ማልቀስም ያለ ነው መጎዳትም ያለ ነው ብለሻል። ስለዛ ዛሬ ፍቅር አለቀሰ ነው እንግዲህ የምንለው። ሌላ ምን እንላለን? ሄርሚዬ ለስንተኛ ጊዜ እንግዲህ ፍቅሬንም ተቀበሌን ብለሽ አልቅሰሽ የኔ እናት፣ እሱም ጎርቶሽ አልቅሶሽ እግዚአብሔርን ቤተሰቦች እውነት ለመናገር እንደዚህ አይነት ህይወት ለእውነት ራሱ ቢሆን እንደዚህ አይነት ህይወት ውስጥ አትግቡ። ይሄ የኋላ ታሪኩን ምናምኑን ጣጣውን ጨርሶ ያልመጣ ሰው ጋር በፍጹም አትግቡ፣ አትቀላቀሉ። የሰው ትዳር ውስጥ አትግቡ፣ የወለደበት ሰው ላይ አትግቡ። ከዛ መጨረሻ ተጎጂ የምትሆኑት እናንተ ናችሁ።
አብርሽ አሁንም ቢሆን ፊቱ ምናምን ያው አይ አብርሽዬ ኃይለኛ አክተር እኮ ነው። እነዚህ ፊልም ሰሪዎች እንደው አንተን ነበረ እንደው ምንድን ነው የሚባለው ካስት ነው የሚሉት? አዎ አንተን ነበር ለፊልም ሰሪ ካስት ማድረግ። ፊትህ ራሱ እንዴት እንደሚያሳዝን እኮ ከስር ራሱ ማለት ነው ደጋፊዎቹ ወይኔ አብርሽዬ የዋ በቃ በጤናውም አይደለም የሆነ ነገርም አድርገው ይላሉ ሳያቸውና አድርጋበት ነው ሩት አድርጋበት። በነገራችን ላይ በዚህ አጋጣሚ እስቲ በሰዓቱ ላይ እናውራና ሰዓቱ ሲያወልቅለት ነው። በነገራችን ላይ አብርሽ ምን አለመሰላችሁ በፊት ከራሴ ጋር አልነበርኩም አለ። በፊት ከራሴ ጋር አልነበርኩም፣ አሁን ግን ከራሴ ጋር ሆንኩኝ፣ ሁሉ ነገር ገባኝ። ጭራሽ ደግሞ ነው ያልገባኝ ነገር በጣም ግልጽ ያልሆነ ነገር ሩታና ኤፍሬም ይሄንን በላሉኝ ብሎ ነው እኮ የሚናገረው። አሁንም እኮ ከራሱ ጋር እንዳልሆነ አሁን የምታዩት ሩታና ኤፍሬም ይሄንን በላሉኝ ብሎ ነው የሚነግራችሁ። አስቡት እንግዲህ። ከዛ ደግሞ መለስ ይልና ወሰድ መለስ ነው የሚያደርገው ልበል። መለስ ይልና ደግሞ ምን ይላል? በፊት ከራሴ ጋር አልነበርኩም አሁን ግን ከራሴ ጋር። እንደዚህ ሲል ብዙ ልጆች ይሄንን ተመርኩዛችሁ ምን እያላችሁ ነው? ሰዓቱ ወልቆለት ነው ከእጁ ላይ እያላችሁ ነው። ያው ሰዓቱ ማለት ያው ሄርሜላ አሰርታበት ሰዓቱ ላይ ግን እዚህ ጋር ጥያቄ አለኝ። ሰዓቱ ላይ አሰርታበት ከሆነ እንዴት ሩታን አረሳትም? ሰዓቱ ላይ አሰርታበት ከሆነ ለእኔ ጥያቄ ሆኖብኛል። ሄርሜላ የእውነት በፍቅር አስራዊ የመስተፋቅር ምናምን እንደሚባለው መተት ምናምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴት እንደሚያስጠላ ጌታ እውነት እንደው ቃሉ ራሱ ያስጠላል። ለዛ ነው ያመተብኩትና እንደዛ አድርጋበት በሰዓቱ ከሆነ ሩታን ለምን አልረሳም? ልጁን አልረሳም? አሁን ሩታ አድርጋበት የበፊት ታሪኩን ሁሉ የሚያስረሳን ያደረገችበት እንደሚባለው ነው ያልኩት እኔ። እንደሚባለው የሄርሜላ ግን ሩታን የሚያስረሳ አይደለም እንዴ? ሰዓቱ ተደርጎበት ከሆነ እኮ እቺ ልጅ እውነት ለመናገር አሰርታበት ምናምን ከሆነ እኮ ሚስቱን እንዲረሳ ልጁን እንዲረሳ የሆነ በፊት ታሪኩን እንዲረሳ እሷን ብቻ ክንፍ ብድ ብሎ እንዲወዳት ነበረ የምታደርገው። ቤተሰቦች እንደዛ ቢሆን ብዬ አስብኩ። የአሁን እንግዲህ ምን ይላሉ? ሲወልቅለት ሁሉ ነገር ከላዩ ላይ ሲበጠስለት ተገለጠለት። አሁን ራሴን አወቅኩ በፊት ከራሴ ጋር አልነበርኩም አይነት ንግግሮችን ነበረ አብርሃም ሲናገር የሰማ ነውና፣ አብርሽ አንተም ተጃጅለህ እኛንም አጃጃልከን። እግዚአብሔርን ደግሞ እውነትም እንዳላችሁት እኮ ፊቱ ምናምን ሲታይ ሲያሳዝን፣ ወይኔ ለሱማ ማለት ነው ቤተሰቦቼ ፊልም ላይ አብርሽን ካስት ካደረገ ከተመረጠ በቃ የአሳዛኝ አክተር ነው መሰጠት ያለበት። አሳዛኙን አክተር መጫወት በደንብ ይችልበታል። በደንብ አድርጎ አብርሽ እንዴት እንደሚችልበት ፊቱን አይታችሁታል። የሚስኪን ያሳዛኝ የህዋ ፊት በቃ ምንም እንደማያውቅ አሁን ራሱ እንደሚባለው የሆነ ነገር የተደረገበት አይነት ነገር። እንዴ ሄርሜላን ትናንት ረሳሃት? እሺ ምንድን ነው የተወዛገበ ነገር? ዛሬ ደግሞ ሄርሜላን አስታውሰ ነው ነቅተ ነው። መቼም ትናንትና እዛው ቦታ ላይ ነው የቀጠላችሁት አይደል? የትናንቱ ፓርቲቱ ነው ዛሬ ፓርቲቱ እዛው ነው የቀረጻችሁት። ምንም የተቀየረ ነገር የለም። ቤት ገብታችሁ አስታውሰ ምናምን አይደለም አይደል? ወዲያውኑ ነው። ስለዚያ ትናንትና ለምንድን ነው ታዲያ አብርሽ እንደማውቃት ማናት ብለህ ስጠይቅ የነበረው? ሚስቴ ናት ያልካትን ትናንት ሚስቴ ናት ያልካትን ሴት ዛሬ አላቅሽም እያልክ ትናንትና ስትል ነበር። ዛሬ ደግሞ አወካት። ስታለቅስ ሁሉ እያሳዘነች አንጀት እየተንዘፈሰፈ እያየው ነው እኮ አስተያየት ምናምን ለማቀፍም ትፈልጋለህ። ከዛ ደግሞ ሩታን ትፈራለህ። ሊያቅፋትም ይፈልጋል በነገራችን። ከዛ ሩታን ይፈራታል። ጸጉሯን ይደባብሳል። ጀርባዋን ለማቀፍ ይፈልጋል። የሆነ ነገር ያሳያል። ሄርሜላም ግን በምን አስረውት ነው እናንተን የተጠራጠርኩኝ። ምን እንደባለፈው ነገር አድርገውት ይሁን እንዴ? እነ ሩታ መቼም ማለት ነው የባለፈው አይነት ስህተት ከሰራሽ የእውነት በቃ አንቺ ልክ አይደለም ጭንቅላትሽ። እግዚአብሔር ምስክሬ ነው። እንደ ባለፈው አይነት አንቺና የፊ አሁንም የሆነ የሚያስፈራራ ነገር ይዛችሁበት ከሆነ የምር አንቺም ኤፍሬምም ጸበል መግባት አለባችሁ። 1-7 በደንብ ተደርጋችሁ መጠመቅ አለባችሁ ከእንደዚህ አይነት ድርጊት እንድትወጡ ከሆነ ነው እያልኩ ያሉት ቤተሰቦቼ። አደረገችው ሆነ እያልኩ አይደለም፣ ከሆነ ነው ያልኩት። ታዲያ ምንድን ነው ሩታ የሚያስፈራው? ያችን ለማቀፍ ይፈልጋል። ከዛ ሩታን ይፈራል። ከዛ ታልቅሽ ይላል፣ ያዝንላታል። የሆነ እንደ ባለፈው አይነት ነገር ነው እኮ የሚያሳየው አክቱ ማለት ነው። ባለፈ እንደተያዘበት ነገር ነው እንዲሆን ኦዲየንስ ጋር እያደረገ ያለው አብርሽ። የሆነ ነገር ተይዞበት ነው፣ የሆነ ነገር ተደርጎበት ነው እንዲባል ነው እኮ አክት እየሰራ ያለው የሚያሳያቸው ነገሮች ማለት ነው። እንደዛ ከሆነ ስህተት ነው። እና እሽኛው ምን ብለን እንፍረድ? ምርጦችዬ ምን ትላላችሁ? እኔ ግራ ተጋባ። ያው እንግዲህ በመጨረሻ እንዳያችሁት እንግዲህ መጨረሻው በማ ይሆናል? በሄርሜላ ነው። ነገዛው ቦታ ላይ ደግሞ ከፌንት ከሰራችበት ቦታ ደግሞ ነቅታ ከዛው ይቀጥላል ማለት ነው። እዛው ላይ 3-4 ይሰራሉ እዛው ቦታ ላይ ማለት ነው። 3-4 ቪዲዮ እና ሄርሜላ ፌንት ነቅላለች።
ወንድምየው ተጠያቂ ነህ። በነገራችን በእንደዚህ አይነት ነገር አየህ ተጠያቂ ነህ። አሁንም ድጋሚ ተፈታለት፣ ተነቀለለት፣ ተበጠሰለት ብለህ እህትህን ወደ አብርሽ ከመለስክ አሁንም በህይወት ድጋሚ በእህትህ ባደረግከው ነገር ስትጸጸት ትኖራለህ። ወንድም ተብዬው ባይሆን እህትህን ከእንደዚህ አይነት ህይወት እንድትወጣና የሰውን ሀቅ ለሰው ለሚስትየው እንድትመልስና እሱም እዛ ተደረገበትም አልተደረገበትም እዛው ከሚስቱ ጋር እንዲኖር ለልጅ ደግሞ ሌላ ለልጅ አልኩ ይቅርታ፣ ለእህትህ ደግሞ ሌላ ውሃ አጣጭ መፈለግ ነው ያለብህ እንደ ወንድም ማለት ነው። ደግሞ አሁን ደግሞ ቁጥጥር ተሰርተን የመጣው እናቴ እና አንተነ ለዚህ ሁሉ ነገር ተጠያቂው የሄርሜላ ወንድም ነው ሚኪ፣ አንተነ ባለፈ 100%። በነገራችን ላይ ሄርሜላ እኮ የሆነ ሰዓት በጣም ውስጧ ጤነኛ አልነበረም። አይታችሁ እኮ ነው የሆነ የፍራቻ ስሜት እውነትም የታያት ነገር ሆነ። ሄርሜላ የታያት ነገር ነው የሆነው። የሆነ ሰዓት ላይ የፍራቻ ስሜት ባጣህስ፣ የሆነ ነገር ብትሆንስ፣ ውስጥ የደስተኛ አይደለም፣ እየፈራ ነው፣ ከጎኔ ባትሆንስ ስትለው እሱ ግን 100% እርግጠኛ ሆኖ የአንቺ ነኝ አታጭኝም፣ ለምን ታጭኛለሽ? ለምን ትፈሪያለሽ? አታምኘኝም? እመኝም በሙሉ ልብሽ እኔ አንቺ ነኝ ሁሌ እያላት ነበር። ባለፈ ትዝ ካላችሁ የሽምግልናው ቪዲዮ ላይ እንደውም ሽማግሌ ላክ ያለችበት ሰዓት የሆነ ነገር ሰምቷታል፣ ታይቷታል። በቃ ቅዠት ይሁን ህልም ይሁን አናቅም፣ የሆነ ነገር ታይቷት ነበር። ያየችውም እንግዲህ አጅሪትም የሆነ ሰዓት ላይ ፎክራ ነበር ሄርሜላ ትዝ ካላችሁ ቢፈጅብኝ 2 ወር ነው ብላ የሆነ ሰዓት ላይ ነው ቪዲዮ ሰርታለች አይደል? እሷም እሱን አደረግኩት አለች እኮ አሁንም ሩታ ማለት ነው። እና ሩታ እንግዲህ ማላችሁ ላይ ምን ተፈጥሮ በምን አይነት ሁኔታ አብርሽ እንደመለሽው እኔ እኮ ግራ ተጋባው ወገኖች፣ ግራ ተጋባውኝ። በትክክለኛ መንገድ ተመልሶ ነው ይሄ ሰው ቢባል የመጀመሪያውን ነው የሚያመጣው፣ የመጀመሪያው አብርሽ ነው የሚመጣው። ትክክለኛ መንገድ ግን እየመሰለኝ አይደለም። ለኔ በትክክለኛው መንገድ የተመለሰ አብርሽ አይመስለኝም። ምንድን ነው ከጀርባ ያለው? ምን ተፈጥሮ ነው አብርሽ? ምን ተፈጥሮብህ ነው? በእናት ፊቱ ደግሞ ሲያሳዝን እኮ ሄርሜ የምዛጋ ጠዋለች፣ ወደቀች። እናንተ እንደዚህ አይነት ምንድን ነው እንደዚህ አይነት ህይወት ቢቀርስ ሄርሜና ቢቀርብሽ ሴናት በቃ ሸመጠጠሽ እኮ ካደሽ። ያ ሁሉ የፍቅር ጊዜያቶች ያ ሁሉ ሲያጫውት የነበረው ነገር ሽንጥጥ። አሁንም እንደውም ያላስረገዝኩም ሁሉ ሊል ይችላል፣ ልጁንም ይሸመጥጣል። እና ብቻ ከባድ ነው። ሩታ ግን እኔ ያሁኑ ነገርሽ ይቅርታ ምንም አልጣመኝም ጌታ ምንም የጣመኝ ነገር የለም። በኋላ ራስሽ እንዳትጎጅበት፣ በኋላ ደግሞ ድጋሜ ራስሽ እንዳትጎጅበት እና ወንዝጉልን፣ ይሄንን ምዕራፍ አብቁልን፣ ዝጉልን እና እንደው በአዲስ ነገር እንውልን። እኛም እኮ ተጨነቅን ከእናንተ ጋር ሁኔታችሁ እንዴት እንደሚያስጨንቅ። በተለይ የአብርሽ ሁኔታ ለልጁ እኮ ይኑርለት፣ ለልጁ የምር ይኑርለት፣ ለልጁ ምንም ቢሆን ማለት ነው። ለሩታ ባይሆናትም ለልጁ ይሁኑ ይኑርለትና፣ ሁኔታችሁ ግን ያስጠላል። በቃ እኔ እንጃ እውነት ያስጠላል። ተመልካችንም የሆነ ሰቀቀን ውስጥ ይከታል። አብርሽ ምን ሆኖ ነው እያሉ አሁን ሲጨነቁ ተመልካቾች ያለ ምክንያትማ አይደለም እያሉ ይሄ ሁሉ ለምን አስፈለገ? ተመልካችንስ ማስጨነቅ በዚህ ልክስ መተወን አብርሽዬ ተገቢ ነው? አግባብ ነው? ኦዲየንስን በዚህ ልክ አሁን ጭንቀት ውስጥ መክተት፣ ሀሳብ ውስጥ መክተት ሁኔታ እኮ እንዴት እንደሚገርም ብቻ ከባድ ነውና ምርጦችዬ ግን እንዴት አመሻችሁን? እኛው ሁኔታቸውን ሳይ እኔ ምንም አልጣመኝም፣ ምንም ደስ ያለኝ ነገር የለም። አብርሽ በትክክለኛው መንገድ ተመልሷል እንዳልል በፊት የነበረውን ነገሮች ከሩታ ጋር እንዴ ወንድሞቿ ሁሉ እንዲያደርገውሃል እኮ እንደዚህ ሆነህ ነበር ስትለው ሄርሜላ ነው እንዴ ተደርጊያለሁ እንዴ አድርገሽኛል እንዴ ይሄ ነገር ተደርጓ ተፈጽሟል ነው ያላት ሩታ። እሳቸው ደግሞ አደባብሰው አለፉ። ደግሞ የሚስቱን ነገር ማስታወስ አይፈልግም፣ ሚስቱን ስለሚወዳለች። ወይኔ ሩታ ነፍስሽ አይማርም እግዚአብሔርንና ኤፊና ሩታ ግን ያው ያልሆነ ነገር አድርጋችሁ ያልሆነ ተገቢስ ነገር አድርጋችሁ ከሆነ እውነትም ቡዜ እንደምትለው ዞርሽ የምትጎጅበት አሁንም ቢሆን ሩታ ነሽ። እግዚአብሔርን ካልሆነ ቢቀርብሽ እርግፍ ብታደርጊው ለልጅሽ እኮ ያስፈልገዋል። ይሄ ሰው ለልጅሽ ያስፈልገዋል ምንም ቢሆን ማለት ነው። ለአንቺ ባይሆንሽ ደግሞ ምን ያደርግልሻል? በእንደዚህ አይነት በድን እኮ ነው አሁን ራሱ በድን ነው የሚመስለው። እንዴ አብርሽ ምንድን ነው በዚህ ልክኛ ላይ መታወን? እንዴ እኛ ሳናሳዝንም እንዴ አብርሽ ተጫወተብን እኮ ትናንት ሽምጥጥ ዛሬም ሽምጥጥ መልሶ ማለኝ ንቅት ከዛ ፍዝዝ። ኧረ አብርሽ አንዱን ያዘልን እንጂ ወንርሳ እስከ መጨረሻው ርስት አድርግ። እኛ ምንምን ይሄ ልጅ ረስቷል ሁሉን ነገር አንዴ ታስታውሳለህ፣ አንዴ ትረሳለህ። ራስን አወናብደ እኛንም አወናበርከን። ተገቢ አይደለም። ለተመልካችም አንዳንዴ ዘኑ እንጂ ወዶና ፈቅዶ አክብሯችሁ ሲያችሁ ደግሞ በዚህ ልክ ተመልካችን አታጃጅሉት።
እንዴ ምን በወጣ ተመልካች ይሳቀቅ። እና ውዶችዬ እንግዲህ ሰላማችሁ ጤናችሁ በዝት ይበልንን። ያው ሀሳብ አስተያየታችሁንም እንግዲህ በኮሜንታችሁ ቁጭ ቁጭ አድርጉ። እንግዲህ ሄርሚ ደግሞ እንግዲህ እኔ ትናንት ብያለሁ፣ ሄርሚዬ አንዱን ምረጭ ብዬሻል። እንደው መራራውን ምረጭ፣ እኔ ቆንጆ መራራውን ምረጭና ዋጥ አድርጊ። ለትንሽ ጊዜ ብትጎጂ ነው እንደ ሴት ስሜቱ ለትንሽ ጊዜ ነው፣ ቢቀርብሽ ይሻልሻል። ይህ ሰው ትናንትን ብዬሻለሁ። እና እንግዲህ አንቺ ወሰንሹ ነው ለራስሽ ለህይወትሽ የሚጠቅምሽን አንቺ ታውቂያለሽ። የተማርሽ ነሽ፣ የሰለጠንሽ ነሽ፣ በሰለጠነ ከተማ ውስጥ ነው ያለሽው። እና ምንድን ነው 3 4 5 ጊዜ መጎዳት በዚህ ንግ አብርሽ ራሱ አስመሳይ ነው።